በህይወት ማሳካት የምትችሉትን ነገር ሳታሳኩ ስትቀሩ አቅም እያላችሁ ሙሉ አቅማችሁን እንዳልተጠቀማችሁ ሲታወቃችሁ የማያበራ የውስጥ ጉጉት፣ የሚገፋፋ ከውስጥ የሚመጣ ኃይል፣ የሚያስጨንቅ ብቁ ያለመሆን ስሜት፣ የሚቻለውን አድርጎ የሚፈልገው ደረጃ ላይ ያለመድረስ ቁጭት፣ ብዙ የመስራት ብዙ የማሳካት ፍላጎት በውስጣችሁ እረፍት ይነሳችኋል። ካላችሁበት የተሻለ ደረጃ ላይ የመሆን አሁን ካላችሁበት የተሻለ ደረጃ ላይ የመሆን ጉጉት ይበልጥ ብልህ፣ ይበልጥ አዋቂ፣ ይበልጥ ተሰሚና ተደማጭ፣ ይበልጥ ስኬታማ፣ የተሻለ ህይወት የመኖር ይበልጥ ኃያልና ተጽዕኖ ፈጣሪ የመሆን ከውስጥ የሚመጣ የጉጉት፣ የፍላጎት፣ የቁጭት ስሜት ይበልጥ ምንም ባይበግራችሁ የመሆን እረፍት የሚነሳ ፍላጎት ሁሌም አለ። መቼ አቅማችሁ ውስጣችሁ ብዙ ፖቴንሻል እያለ ግን ያ ፖቴንሻል ሳትጠቀሙና የምትፈልጉት የምትመኙት ደረጃ ላይ ሳትደርሱ ባላችሁበት ቁማችሁ ስትቀሩ ብዙ መስራት እንደምትችሉ እያወቃችሁ ግን ደግሞ ለውጥ የሌለው ህይወት መኖር ተራ ህይወትን እንደ እጣ ፋንታ ተቀብሎ አሜን ብሎ መኖር ይሄ ነው የሚባል ግብ የሌላቸው ይሄ ነው የሚባል ስኬት ያላሳኩ ሰዎች መሃል ወይም ደግሞ ከነሱ ጋር የነሱን ልማድ አሜን ብሎ ተቀብሎ አብሮ መኖር በዚህ አይነት አዙሪት ወይም ደግሞ ወደፊት አንድ እርምጃ በማይራመድ በማይሻሻል ህይወት አዙሪት ውስጥ መኖርና በህይወት ህይወትን መሰልቸት የተለመደ ነው። ዙሪያችሁን ስትመለከቱ የምታዩዋቸው ሰዎች በዕለት ተዕለት ኑሯቸው በዘፈቀደ እንዳገኙ የሚንቀሳቀሱ አእምሯቸው በማይጠቅም ልማድና በአጉል ምቾት የደነዘዘ ያሉበትን የችግርና ወይም ደግሞ ለውጥ የሌለው እድገት የሌለው ህይወት አሜን ብለው የተቀበሉ ተራ ህይወትን እንደ ኖርማል አሜን ብለው የሚኖሩ ናቸው። ሲወርድ ሲዋረድ የመጡ ግን የማያምኑባቸውን ተመሳሳይ አጉል የማህበረሰብ ጥልቀት የሌላቸው አስተሳሰቦችን ያራምዳሉ። በእነዚህ ሰዎች መሃል መኖር በተመሳሳይ እና በማይሻሻል የህይወት አዙሪት ለመኖር ትልቁ ምክንያት ነው። የአእምሮ ልቀትና ብልህነት የማይለወጥ የማይሻሻል ነገር ነው ብለው የሚያምኑ ፊክስድ ማይንድሴት ያላቸው ሊቀይሩት የማይችሉት ነገር ነው ብለው ችሎታቸውን በዛው ባለበት ተቀብሮ እንዲቀር የፈቀዱ ብዙዎች በሚኖሩበት በአካባቢያቸው ወይም በኢንቫይሮንመንታቸው ተጽዕኖ ምክንያት ነው። የያዙትን ይዘው ባሉበት በምቾት ቀጠና ውስጥ በዛው ሰምጠው የሚኖሩ ብዙዎች በአካባቢ በማህበረሰብ በአጉል ባህል ተጽዕኖ ምክንያት ነው። አብዛኛው ሰው የሚለዩ ጥቂቶች ግን አሉ። ሰው የማይቀየር እውነታ አርጎ የሚቀበለውን ውሸት ወይም ደግሞ አሉባልታ ያስተዋሉና ያንን ግን በራስ መንገድ ከመንጋው ተነጥሎ በራስ መንገድ በመሄድ ያንን አጉል ልማድና አጉል አስተሳሰብ መቀየር እንደሚችሉ ያመኑ ብዙ ሳይሆኑ ጥቂቶች አሉ። አእምሮዊ ልህቀት ቋሚ እንዳልሆነ ወይም ደግሞ ማይንድ ሴት ሊቀየር እንደሚችል ፊክስድ እንዳልሆነ የሚያምኑ አጠቃላይ አቅምና ችሎታ ሊዳብር፣ ሊሻሻል፣ ሊበለጽግ ለምንም የማይበገር መሳሪያ እስኪሆን ድረስ ሊቀረጽ፣ ሊሻሻል፣ ሊሳል፣ ሊሞረድ እንደሚችል በጽኑ የሚያምኑ ጥቂቶች ግን ሁሌም ተመሳሳይ የህይወት አዙሪት ውስጥ አይኖሩም፣ ፈቃደኛም አይደሉም። ከተለመደው የማይጠቅም የዘገጠ ወይም ደግሞ የማያዋጣ ያረጀ ያፈጀ አስተሳሰብ በመውጣትና የሚበጀውን አዲስ አስተሳሰብ ለመከተል መጀመሪያ አእምሮን ማሰልጠንና እውነተኛውን ኃይል ወይም ፖቴንሻል እንዲገልጥ ማድረግ ግድ ይላል። ግን ያን ኃይል ወደ ዓለም ወይም ወደ ፕራክቲስ ወደ ተግባር ለማምጣት የሚከፈለውን ዋጋ ለመክፈል መጀመሪያ ፈቃደኛ መሆን፣ በጭካኔ አዳዲስና ከባድ እርምጃዎችን ለመውሰድ መዘጋጀት፣ ርህራሄ የሌለው ጥረት ለማድረግና ዋጋ ለመክፈል መዘጋጀትን ይጠይቃል። ከምቾት ቀጠና የመውጣት ዋጋ መክፈል፣ ለአዲስ ለውጥ የሚከፈለውን መስዋዕትነት መክፈል፣ ጨክኖ የራስን ድክመት ለማጥፋት የራስን ድክመት ነቅሶ አውጥቶ ለማጥፋት መዘጋጀትን ይጠይቃል። ቀጥለን የምናየው ትምህርት
ለሰነፍ አእምሮ አይመችም። ርካሽ ስሜትን በመፍጠር እርካታን አያስገኝም፣ ምቾትን አይሰጥም። ሀቅን በማድበስበስ አያጽናናም። ከዛ በተቃራኒው ምቾት ይነሳል፣ ከምቾት ቀጠና ያወጣል። ህመም አለው፣ ፔን አለው፣ ጥረትን ይጠይቃል። ኮንሲስተንሲ ዲስፕሊን መርህን ይጠይቃል። ይህ የራስን አእምሮ የማሰልጠን እውቀትና ክህሎት በጣም ከተለመደው ወጣ ያለ ከመሆኑ የተነሳ ለሰነፍ አእምሮ አይሆንም፣ እስከ መጨረሻው አያዘልቀውም የሚለው ለዛ ነው። ጥለን የምናወራው ጉዳይ መልካም ስሜትን አይፈጥርም፣ ከምቾት ቀጠና ለመውጣት ያስገድዳል። የተቀባቡና ለጆሮ የሚጣፍጡ ቃላትን ለመደርደር የተቀረጸ አይደለም። ወይም ደግሞ ብልህ መስሎ ስለመታየት አጉል አነቃቂ መልእክት ለማስተላለፍ የተዘጋጀ አይደለም። ደካማና ሰነፍ አእምሮ አፍርሶ እንደገና ለመስራት የተዘጋጀ በጭካኔ የሚገባበት ትምህርት ነው። የራስን ድክመት ነቅሶ በማውጣት መልሶ የመገንባት ሂደትን ያካትታል። ቀድሞ መታወቅ ያለበት ነገር ይህ ሂደት ምቾትን የሚነሳ መሆኑ ነው። ለውጥ ለማምጣት ጭካኔ ወይም ደግሞ ያለ እረፍት መጣርን ይጠይቃል። ከምቾት መውጣትን ይጠይቃል። ችላ ብለህ የነበርከውን እያንዳንዱ ድክመትህን ነቅሳ አውጥተህ እንድታስወግድ እንድታጠፋ ያስገድዳል። እስከ ጥግ እንድትታገልና እንድትገፋበት ያስገድዳል። ከነበርክበት ደረጃ በላይ ብዙ ርቀት እንድትሄድ እና አዲስ የለውጥ ምዕራፍ እንድትጀምር ያስገድዳል። እና አብዛኛው ሰው ይህን አይነቱን እውቀት እና ግንዛቤ ምቾት ስለማይሰጠው ብዙ ጊዜ ሰምቶ እንዳልሰማ ሆኖ ያልፈዋል። እንደዚህ አይነቱ ሰው ታዲያ መቼም ሊለወጥ አይችልም፣ መቼም አያድግም፣ መቼም አዲስ ህይወት አዲስ ምዕራፍ አይጀምርም። አዲስ ህይወት አዲስ ምዕራፍ አዲስ ስኬት ከምቾት ቀጠና መውጣትን በውሳኔ የተቀበሉ ሰዎች ብቻ ይህን ትምህርት አሜን ብለው እስከመጨረሻው ይከታተሉታል። ይህንን የሚያዳምጥ ሰው ከመጀመሪያው ሰነፍ አእምሮ የሌለው ለውጥ የተዘጋጀ ለጥረት ቁርጡ የተነሳ በዲስፕሊን በመርህ ህይወቱን ለመምራት ጨክኖ የወሰነ ስለሚሆን አሁን ሀቀኛ፣ እውነተኛ፣ ብርቱ፣ ኃይለኛ፣ ብልህ፣ አመዛዛኝ ሰው ለመሆን መንገድ የምንጀምርበት ምዕራፍ ላይ ደርሰናልና የሚገጥመንን ሁሉንም ነገር እያለፍንና እየጣስን ወደ ከፍታው የምንሄድበት መንገድ ምዕራፍ ይኸው ጀምረናል። እያንዳንዱን የማይመስል ነገርና ውሸት የማየት እያንዳንዱ ችግር የመፍታት እያንዳንዱ ፈተና የመቋቋም የመቆጣጠር ኃይል የሚሰጥ ትምህርት ነው። በዚህ ቪዲዮ የምናየው የተመኘነውን ሰው ለመሆን ማየት የምንፈልገውን በህይወታችን እንድናይ መድረስ የምንፈልገውን የምንመኘውን የህልም ህይወት ለመኖር ግን ደግሞ ቁርጠኛ ሆነን ለመስራት የሚያስገድደን መልእክት ተካቶበታል። የራስን ደካማ ጎኖችን ነቅሶ አውጥቶ ለማጥፋት እና በጠንካራ ልማዶች በዲሲፕሊንና በመርህ ለመተካት ዝግጁ መሆን እንደሚያስፈልግ መጀመሪያ መተማመን ያስፈልጋል። እያንዳንዱ ጉድለት፣ እያንዳንዱ አለመተማመን፣ እያንዳንዱ ትንትና መገለጫ አንድ ባንድ ሊወገድ የሚችልበት መንገድ ነው። ያንን ህመም ለመቋቋም ዝግጁ እና ፈቃደኛ ከሆናችሁ ከለውጡ በኋላ ይበልጥ ጠንካራ ሆናችሁ ለመውጣት ከዚያ ወደ ኋላ የማትመለሱ ጠንካራ የማትሰበሩ ጽኑ ለመሆን መዘጋጀት ትችላላችሁ። አእምሮህ ማንም ሊያጠቃው የሚችል አቋም እንዲገነባ ያስችላል። ስለዚህ ይህን ቪዲዮ ሙሉውን ማዳመጥ ከላይ ለጠቀስናቸው የለውጥ ፋክተሮች የለውጥ ኃይሎች ትልቅ ምዕራፍ ይከፍታልና እርሶ ለማየት መዘጋጀት ግድ ነው። እናም ይህን እድል ለመጠቀም ፈቃደኛ ከሆናችሁ ራሳችሁን አዘጋጁና በደንብ አዳምጡ። ምክንያቱም ከምትገምቱት በላይ በጣም ኃያል የሆነ መልእክት ይዘን ስለመጣን መወገድ ያለበት የሁሉም ሰው
አንድ የአእምሮ ደካማ ጎን ጥቅም አልባ እውቀትን አለመሰብሰብ ወይም ደግሞ ከአእምሮ ማጥፋት ነው። ጥቅም አልባ እርባና አልባ እውቀትን ማጥፋት። ድክመቶችን ነቅሶ አውጥቶ ስለማጥፋት የተነጋገርነው ነገር ከዚህ ይጀምራል። አንድ ነገር ግልጽ እናድርግ። ድክመቶቻችንን አውቀን እስካላጠፋናቸው ድረስ እውነተኛ የአእምሮ ኃይላችን ወይም ደግሞ እምቅ ፖቴንሻላችን ፈጽሞ ሊወጣ አይችልም። የግንባታ ሂደትን ከመጀመር በፊት የማጥፋት ወይም ደግሞ የመደምሰስ ሂደት መፈጸም አለበት። አእምሮህን እንደ መሳሪያ መቁጠር ትችላለህ። ሊበላሽ፣ ሊዛነፍ፣ ሊዶለድም የሚችል መሳሪያ ማለት ነው። ሊጠቅም፣ ሊጎዳ፣ ሊቆርጥ፣ ሊቀጥል የሚችል መሳሪያ፣ ሊሳል፣ ሊዶለድም የሚችል መሳሪያ። ስለዚህ ቀድሞ መስተካከል ያለበት መስተካከል እንዲኖርበት መጀመሪያ ጉድለትን ነቅሶ ማውጣት። ይህም አእምሮ የሚሞላውን አላስፈላጊ እርባና ቢስ እውቀት በጠቃሚና በገንቢ እውቀት መተካት። ጉድለቶች በመጥፎ ልማዶችና ወደ ኋላ በሚጎትቱ እውቀቶች እንቅፋቶች የተሞላውን አእምሮ ማስተካከል ቅድሚያ ይሰጠዋል። አእምሮውን አሰልጥነህ ራስህን ይበልጥ ጠንካራ አድርገህ ከመገንባት በፊት የተበላሸውን መደምሰስና ደካማ ጎኑን ማጥፋት፣ በአጉል ተዛንፎ የተገነባውን ማፍረስና መናድ ይላል። አብዛኛው ሰው ጉድለቶችን ነቅሶ ለማውጣትና ለመጋፈጥ ብዙውን ጊዜ አይደፍርም። ይህ እውነታውን ብቻ ሳይሆን ከራስ ሲሸሹ መኖርን ያስከትላል። እንደዚህ ያሉ ሰዎች ሙሉ መስለው በመታየት ድክመቶቻቸውን እንደ በሽታ ወረርሽኝ በግልጽ ማስወገድን እርግፍ አድርገው ይተውታል። ነገር ግን ይህንን ቪዲዮ የምትመለከተው አንተ እነሱን አይደለም። ሌሎች የማይሰሩትን ለማድረግ፣ ሌሎች የማይደፍሩትን ለመድፈር፣ ሌሎች የማይገቡበት ለመግባት ዝግጁ ስለሆንክ ይህንን እያዳመጥክ ነውና። የመጀመሪያው እርምጃ ቀላል ግን ወደ ተግባር ለመለወጥ የሚፈታተን ተግባር ነው። ደካማ ጎኖችን ለይተህ አግኝ። ለይተህ ያላወቅከውን ችግር እንደማፈታ ሁሉ የማታያቸውን ነገሮች ማሻሻልም ሆነ መለወጥ አትችልም። ስለዚህ ለለይሃቸው ድክመቶችህ ርህራሄ ሳይኖርህ በቆራጥነት ለማጥፋት ወስነህ ተነሳ። ያለህን እያንዳንዱን የአእምሮን ድክመት ጽፈህ አስቀምጥ። እያንዳንዱን ጉድለት፣ እያንዳንዱን መጥፎ ልማድ፣ እያንዳንዱ እርባና ቢስ መረጃና እውቀት ለማስወገድ መጀመሪያ ነቅሰህ ዘርዝረህ ጻፋቸው። ለምሳሌ በቀላሉ ትኩረትን የምታጣ ከሆነ እንደ ድክመት ትጽፈዋለህ። ነገሮች ከባድ ሲሆኑ የጀመርከውን ስራ አርግፍ አድርገህ ትተህ ታቆማለህ። ይህንን ጻፈው። የጀመርከውን ሳትቋጭ አቋርጠህ ትሸሻለህ። ይህም ድክመት ነውና ጻፈው። አዲስ ነገር ለመጀመር ውድቀትን ፈርተህ ወደኋላ ትላለህ። ይህም ካለብህ ጻፈው። ይህ የምታደርገው ራስን ለመቅጣት ወይም ደግሞ ለመጉዳት አይደለም። እውነቱን ለመጋፈጥና በደካማ ጎኖች ጠንካራ አዳዲስ ጎኖችና ልማዶችን ለመገንባት እና ለመለማመድ ዝግጁ ለመሆን ስለሚረዳ ነው። መኖሩን የምትክደውን ደካማ ጎንህን ልታሻሽለው ወይም ደግሞ ልትቀይረው፣ ልትፈታው አትችልም። ስለዚህ ስለ ራስህ በጥልቀት ቆፍረህ እወቅና ያለብን ድክመት በቆራጥነት እውነታውን ተጋፈጥ። ቢመርህም ራስህን ለራስህ ሐቀኛ ሆነህ በጭካኔ ራስህን ከድክመት ለማውጣት ተዘጋጅ። ድክመቶችን ከዘረዘርክ ለቀጣዩ እርምጃ ጊዜው አሁን ይሆናል። በቀጥታ ለማጥፋት በእነሱ ላይ ስመት አጥቃቸው። እነሱን ለመደምሰስ ማድረግ ያለብንን እርምጃ ሁሉ አድርግ። ጥፋቱ የሚሆነው ደካማ ጎኖችን ዘርዝረህ አውቀህ እውነታውን ከሸሸ ነው። እነሱን ለማጥፋት ከነሱ ለመላቀቅ ከፈራህ ነው። ከነሱ ለመደበቅ እንዳትሞክር። ይልቁንስ በቀጥታ እነዛን ደካማ ጎኖችን ተጋፈጣቸው። ለማጥፋት ጨክነህ ተነሳ። ሰነፍ ከሆንክ
በየቀኑ ከባድ ስራ እንድትሰራ ራስህን አስገድድ። ትኩረት ከሌለህ ከምታስበው በላይ ለረጅም ጊዜ እንድታተኩር አእምሮህን አሰልጥን። አስገዳጅ ጫና አድርገህበት ትኩረትን ልማዱ እንዲያደርግ አድርገው። ውድቀትን ከፈራህ ፍርሃቱን እስኪጠፋ ድረስ አዳዲስ ነገሮችን ደጋግመህ ሞክር፣ ደጋግመህ ተሳሳት፣ ደጋግመህ እንድትወድቅ ራስህን አስገድድ። የለያቸውን ድክመቶችን አምርረህ ለማረም በዙሪያህ የተጠቀለሉ አሳፋሪ ሰንሰለቶችን አምርረህ ለመበጠስ ጨክነህ ተነሳ። ድክመቶችህ ጠንካራ እንዲሆኑ ዝም ብለህ ከፈቀድክላቸው ብቻ ነው ጠንካራ ሆነው በአንተ ላይ የሚነግሱት። በየጊዜው ነቅሰህ እያወጣህ በሰራህባቸውና ባሻሻልክባቸው ቁጥር ግን እነሱ እየደከሙ አእምሮህ እየጠነከረ ይሄዳል። ቁልፉ ነገር ነቅሰህ ያወጣቸውን ድክመቶች ያለማቋረጥ በተከታታይ እነሱ ላይ በመዝመት ማዳከምና እስኪጠፉ ድረስ ያንን እርምጃን መቀጠል ነው። ነገር ግን ድክመቶችህ ማፍረስ የሂደቱ መጀመሪያ ብቻ መሆኑን አስታውስ። ምክንያቱም ድክመቶችን ካጠፋ በኋላ ራስን ይበልጥ ጠንካራ እና ይበገሬ አድርገህ መገንባት አለብህና እንዴት እንደምታደርገው ቀጥለን የምናየው ይሆናል። እያንዳንዱ ድክመት በጥንካሬ ትተካለህ። የምታጠፋውን እያንዳንዱ ልማድ በበጎና በገንቢ ልማድ ትተካለህ። ሰነፍነትን በማያቋርጥ ዲስፕሊን እና ጥንካሬ ትተካለህ። ፍርሃትን በድፍረት ትተካለህ። የአትኩሮት መበታተንን ትኩረት በማድረግ ትተካለህ። ይህን የአእምሮህን ድክመት አንድ ባንድ የመለየትና የመዘርዘር ከዛ ደግሞ አንድ ባንድ የማጥፋት ሂደት የእድገትህ የለውጥህ መጀመሪያ መነሻ መሰረት ነው። እዚህ ላይ ነው እንግዲህ ብዙ ሰው በመታከት ጥረቱን እርግፍ አድርጎ የሚተወው። አንዳንድ ሰዎች ድክመቶቻቸውን ሊለዩ ይችላሉ። ነገር ግን ጨክነው እነዛን ድክመቶቻቸውን እስከ ወዲያኛው ለማስወገድ ይጨነቃሉ ወይም ደግሞ ይሰንፋሉ። አንተ ግን የተለየህ መሆንህን መመስከር ይቻላል። ምክንያቱም ይህንን መልእክት በጥሞና እየተከታተልክ ስለሆነ። ድክመትን ነቅሶ ወጥቶ የማጥፋት እርምጃው ራስን እንደ አዲስ ለመገንባት የመጀመሪያው ትልቁ እርምጃ ነው። የለውጥ ህመሙን ለመቋቋም ፈቃደኛ መሆንን እስከፈቀድክ ድረስ ይህንን መልእክት ወደ ተግባር ለመለወጥ ዝግጁ ከሆንክ፣ በትክክለኛው መንገድ ከተራመድክ፣ ትክክለኛው ሂደት ከሄድክ እርግጠኛ ነኝ ለውጥ ታመጣለህ። አስታውስ፣ ሂደቱ ግን ምቾት አይሰጥም፣ ጥሩ ስሜት አይፈጥርም። ጠንካራን ከደካማ ሰነፍን ከታታሪ ለመለየት ይህ ስቴጅ መሰረታዊ ስቴጅ ነው። ቀላል ቢሆን ኑሮ ሁሉም ሰው ለውጥ ያመጣ ነበር፣ ሁሉም ሰው ያደርገው ነበር። ግን ሁሉም አያደርጉትም፣ ሁሉም አይዘልቁትም። ምክንያቱም አብዛኛው ሰው ደካማና ሰነፍ ስለሆነ። ያ ባይሆን ኑሮ በዓለም ላይ የስኬትን ማማ የተቆናጠጡት በጣም ጥቂቶች ብቻ ባልሆኑ ነበር። እናም ለዚህ ነው በጣም ጥቂቶች ከብዙሃኑ ልቀው ስኬታማ የሚሆኑት። የለውጥ ሂደቱ ብዙ ዋጋ ስለሚጠይቅ ያን ዋጋ ለመክፈል ዝግጁ የሆኑት ብቻ የስኬትን ማማ ተቆናጠው ይኖራሉ። ወደኋላ የሚጎትቱ ድክመቶች ፈራረሱና ከጠፉ በኋላ በምትካቸው የማይሰበር ጥንካሬ ለመገንባት ጊዜው አሁን ይሆናል። እናም ይህ ሂደት እንዴት ይቀጥላል የሚለውን በሚቀጥለው ክፍል ታገኘዋለህ። ከመጠን በላይ ብዙ እውቀትና መረጃ በአእምሮ ውስጥ የማይጠቅሙ መረጃዎችና እውቀቶች ተለይተው ከተደመሰሱ ወይም ከተወገዱ በኋላ አእምሮን ያለማቋረጥ ከመጠን በላይ በብዙ አዳዲስ እውቀትና ጠቃሚ መረጃ ጫና እንዲያርበት ማድረግ ይሆናል ቀጣዩ እርምጃ። ይህ ማለት የማይጠቅሙ እውቀቶችና መረጃዎች የተወገዱለትን አእምሮ በአዳዲስ እውቀትና በጠቃሚ መረጃዎች መሙላት ማለት ነው። የማይጠቅምህን እውቀት ከአእምሮህ ለማስወገድ ከዚህ በፊት
ከነበረው በተለየ ጠቃሚ እውቀቶችን መተካት ያስፈልጋል። አላስፈላጊውን እውቀት በጠቃሚ እውቀት መተካት አእምሮን የላቀ እንዲሆን አድርጎ የመለወጥ ቁልፍ ሚና አለው። አብዛኛው ሰው የአእምሮውን በጣም ትንሹን ክፍል ብቻ ይጠቀማል። ያ ማለት አእምሮ ጥልቁ መሳፍርት ያለው ብቃትና ችሎታ እንዳለው ቢታወቅም ግን ሙሉ አቅሙና ፖቴንሻሉን የሚጠቀሙት በጣት የሚቆጠሩ ሰዎች ብቻ ናቸው በዓለም ላይ ያሉት። ምቾት፣ ቀላልነት፣ ልስላሴ፣ ደስተኝነት፣ በትንሹም በትልቁ ከዓላማ መሰናከል፣ ተስማሚነት እና አጉል ልማድን የሚመርጡ ብዙዎች ሰዎች አእምሯቸው ካለበት ደረጃ ፈቀቅ አይልም። አእምሯቸው እንደዶለዶመ ምላጭ ይቆጠራል። ፈጽሞ ያልተሳለ፣ ፈጽሞ ያልተሞረደ፣ ያልተፈተነ፣ ጥንካሬ የሌለው ልፍስፍስ ይሆናል። አእምሮ እንዲሰራ በአዳዲስ ፈተናና በአዳዲስ እውቀት መሞረድ አለበት። በጣም በኃይለኛው በጣም የመጠቀ ደረጃ ላይ እንዲደርስ መገደድና ጫና ውስጥ መግባት አለበት። ይህንን መንገድ እንዲላመድ ምንም አማራጭ እንዳይኖረው መደረግ አለበት። ከዚህ መንገድ ሌላ መንገድ እንዲላመድ መፍቀድ አያስፈልግም። ይህንን አዲስ መንገድ እንዲላመድ እንጂ ሌላ ምርጫ እንዳይኖረው ማድረግ አእምሮ አዲሱን መንገድ የበለጠ እንዲላመደውና ወደ ውስጡ እንዲያሰርጸው ያስገድደዋል። በማይጠቅም እውቀት ቦታ አዲስ እውቀት መተካት አለበት። አዳዲስ የተመረጡ መጽሐፍትን፣ መጣጥፎችን፣ ቪዲዮዎችን፣ ፖድካስቶችን አእምሮን የሚያሰሉ ለአእምሮ ጂምናስቲክ የሚያሰሩ ነገሮችን ሁሉ መርጦ መተግበር ያስፈልጋል። ውስብስብ ጽንሰ ሀሳቦችን፣ ከባድ የሚመስሉ ርዕሶችን፣ አሁን ካለህበት የግንዛቤ ደረጃ በላይ የሚመስሉ ሰፋፊ እውቀቶችን በጥልቀት መማርና መመርመር ያስፈልጋል። በተለይ አሁን ካለህበት የግንዛቤ ደረጃ በላይ ናቸው ብለህ የምታስባቸው ይዘቶች ለሰዓታት ማጥናትና መረጃዎችን ጨምቆ መያዝ ጠቃሚ ይሆናል። ከምቾት ወጥቶ ከተለመደው በላይ እውቀት ለመቅሰም ራስ ላይ ጫና ማድረግ ያስፈልጋል። አእምሮህ ከመጠን በላይ እውቀት እንደተጫነ ከተሰማህ ያ ጥሩ ምልክት ነው። ከዚያ ነጥብ ላይ ነው እድገት የሚጀምረው። በምቾት የተገኘ እውቀት ደካማና ልፍስፍስ ያደርጋል። ስለዚህ አእምሮን ከፍ ወዳለ የአቅም ደረጃ ለማድረስ ከምቾት ቀጠና መውጣት ያስፈልጋል። አእምሮ በጫናና በግፊት ውስጥ ሆኖ አዳዲስ እውቀትንና አዳዲስ ልማዶችን መማር አለበት። ያ ካልሆነ ተመልሶ ወደ ነበረው የዘልማድ የዘፈቀደ ህይወት መመለስ ይከተላል። ተመልሶ ወደ ምቾት ቀጠና መግባት ይመጣል። ተመልሶ ወደ ተለምዶ ወደ ብዙሃኑ ወደ መንጋው መንገድ መግባትን ያስከትላል። የማይቻል የሚመስሉ ችግሮች አእምሮ ካለበት ደረጃ በተሻለ ሁኔታ ጠንካራና ብርቱ እንዲሆን የማይቻሉ የሚመስሉ ችግሮችን በራስ መፍታት መለማመድን ይጠይቃል። አሁን ከዚህ ደረጃ የሚበልጡ ብልህ ሰዎች ጋር በተመረጡ ርዕሶች ላይ መከራከርን፣ ከነሱ ጋር ንግግሮችንና ምክሮችን ማድረግን ይጠይቃል።